ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንግዲህ አልሙ ሌላ ሸጉ ሌላ ማለት ነው። ትላንትና ሌላ ነበረ፣ ዛሬ ደግሞ ሌላ ነገር ተፈጥረዋል ማለት ነው። በጣም እኮ ነው የሚገርመው ማለት ነው። በነገራችን ላይ ማለት ነው ለዛች ዝሙተኛ ሴትዮ ማለት ነው እንዲህ ቤተሰብ የላትም። በቤተሰብ አይደለም የተወለደችው። እስቲ አንድ በሉን ማለት ነው። እቺ ቅሌታም ውርደታም ማለት ነው። የወረደች ሴት ርካሽ ሴት ረክሳለች። እሷስ መቼ ማለት ነው ዛሬ ከአብርሽ ጋር እንደዚህ መሆኗ ማለት ነው። እኔ የሚገርመኝ ማለት ነው ነገ አብርሽና ሩታ ድራማው ጨርሰው ሩታና አብርሽ አንድ ላይ ሲሆኑ የት ጉድጓድ እንደ ልትገባ ነው ማለት ነው። እንደውም ፍቅር ይዟታል እኮ እሷ ማለት ነው። እኔ እንጃ አላቅም። እቺ ጠጋ በኋላ ስታላላቅስ እኔ እውነት ለመናገር ማለት ነው ነገ የአብርሽና ሩታ አንድ ላይ ሆነው ሲመጡ እቺ ልጅ አብርሽን አንድ ነገር ብትለው ውህ የሚከተላትን ታውቃላችሁ አይደል? እና ባለጌ ውርደታ ማለት ነው። ትላንትና ታረቂ፣ ዛሬ ደግሞ ከሱ ጋር መኝታ ክፍል ማለት ነው። አይደብርሽም? ሼም አይደለም እንዴ? ለነገሩ ያለ ሩታ ምን ይሆናለች? እርሻ ግን ለምን አልተቀመጣችሁ? ወይም በለመዳችሁ እዛው በአብርሽ ቤት እንደፈለጋችሁ ለምን አልተጨማላለቃችሁ? ሩታን ደስታዋን ነጠቋቻት። እናንተ ደስታችሁን ይነጠቅ አብርሽ ሳይሆን ያቺ ደስታዋን ይነጠቅ ማለት ነው። የሆነች ሸርሙጣ ማለት ነው። እና ዛሬ ለአንቺ ለሩታ ይሄንን አክል ለፍታ ደክማ ሩታ ለሩታ ያልሆነ ሰውዬ ላንቺ ይሆናል ብለሽ አታስቢ ማለት ነው። የፈለግሽ ነገር ብታረጊ አብርሽ መቼም ለአንቺ ለኦዲየንስ ንዴት ብሎ ነው እንጂ መቼም አብርሽ ያንቺን አታረጊው ማለት ነው። እየመረረሽ ዋጪው ማለት ነው። አብርሽ የሩታና ሩታ ብቻ ነው ማለት ነው። እንደውም ይሁንና እናንተ እንደምታረጉት አያገባንም። እንደ ቪዲዮ እንየውና ትሞቻታለሽ እንጂ አብርሽን መቼም ያንቺ አታረጊ ማለት ነው። በነገራችን ላይ አንቺ ተውናለሁ ብላ ያው በትወና ምናምን አድርጋ የአብርሽን ልብ ለመስረቅ ነው። ነገር ግን አብርሽ ይሄንን ቦታ አይሰጥሽም። ተላላጪ ለትንሽ ጊዜ ማለት ነው። ርከሺ። በነገራችን ላይ ራስሽን ክብርሽን ጠብቂ ማለት ነው። አንድ ቀን የሆነ ቀን ትሳሰቻለሽ። ሴጣን ማያሳስት ነገር ማይከት ገደል የለም። እንደው ባሳቀፈሽ ማለት ነው። ወይኔ እንዴት ደስ ባለኝ ማለት ነው። አብርሽ ማለት የዛኔ ነበረ ጀግና ማለት ነው። እውነቴ ነው የምላችሁ። እቺ አሳቅፏት ማለት ነው። አርዋን ብትበላ በቃ የሆነ የዛን ቀን የሰራውበት የተወንኩበት ቀን ብላ እንባ ደም እንደምታለቅስ ቢያረጋት ያው ዝሙት ነው። ከዚህ የበለጠ ዝሙት የለም። ምክንያቱም ዝሙት አልጋ ቤት ዝሙት፣ መሳሳም ዝሙት፣ መተቃቃት ያ ሁሉም ዝሙት ነው። እና ይሄንን ነገር ሳምብን ነገር ነው። ይሄንንም ነገር አድርጎ ቢያሳቅፋት እኔ መስሎም አይታየኝም ማለት ነው። እንገላገላት ነበረ እንደውም ማለት ነው። እውነት ሁለቱም ከሩታ ህይወት ውልቅ ብለው በቀልድ ቀልድ እውነቴ ነው ምላችሁ እንደው በሚሰሩት ስራ ራሱ የእውነት ሆኖ በተደረገባቸው ብዬ ነው ማምነው አሁን ማለት ነው። እንደውም ያድርግባቸው። በተለይ ደግሞ ለዛች ለሚዲያ አህያ ያድርግባት፣ ያሳያት። ነጊ ከነጊ ወደ እንደውም ሴት አይደለሽም ለስሙስ ወልደሻል ማለት ነው። ይህንን ስራ ስትሰሪ እንኳን ሼም የሚባል ነገር አይገባሽም። እርጉዝ ሴት ምን ትሆናለች? በዛ ላይ ደግሞ መውለጃው በደረሰ ሴት ማለት ነው። ሳምንት 15 በቀረስ ሴት እንደዚህ አይነት ስታረግ የፈለገ ነገር ስራም ቢሆን ብትመከሪም እና ተመክረሽም እንኳን ብትሰሪ ብትተውኝ ነውርን ነገር አታቂ። በቀልድ እንኳን ራሱ እርጉዟ ሴት ምን ይሰማታል ብለሽ አታስቢ። ጭንቅላትሽ ለነገሩ በዶላር ወርደዋል። አንቺ አይፈረድብሽም። ያው ፎንቃም ገብቶልሻል ይመስለኛል ማለት ነው። መጨረሻሽን ብቻ ያሳየን ማለት ነው። ቅሌታም ወርደሻል እኮ አንቺማ የወረደች ሴት። እንግዲህ ነገ ምን እንደሚፈጠር አለቅም። በሩታ ቤት ይለቀቃል ማለት ነው። በነገራችን ላይ ማለት ነው እኔ ምንም ነገር አሉንም። ምክንያቱም ሁላችንም እልህ ነው የተገባባን የሩታ እህቶች። በዚሁ አጋጣሚ እውነት መስዩ ምናምን ነገር ድራማ ምናምንም ቢሆን ቪዲዮ ስሰራ ሌላ አልተጣሉም፣ ሌላ እንደዚህ ነው ተዋደዋል፣ ተፈቅረው ነው አብረው ተመካክረው ነው የሚሰሩት ብላችሁ አትኮምንቱም እባካችሁ። ምንም ነገር አትናገሩ። እኛም የሚያገባን ነገር የለም። እነሱ ተመካክረናል ብለው ነግረውናል። አልነገሩንም እኮ ይሄንን ነገር ድራማ ብለውና አላሉንም አይደል? ባመጡት አይዲያ ደግሞ እቺ ዝሙተኛ ሴት እንደውም እኔ እሰድባታለሁ። አንድ ቀንም ከትላንትና ጀምሬ አፌን አውጥቼ እናገራታለሁ አላልኩም ነበር። ነገር ግን መላጥ አለባት ማለት ነው። እንደውም መላጥ መቀቀል ነው ያለብን ማለት ነው። እቺ ማለት ነው። እውነቴ ነው የምላችሁ። እሷማ የፈለገችው እኮ አብርሽ የሆነ ነገር እንዲያረጋት ነው። ከምሬ ነው የምላችሁ። የሆነ ነገር ሊያደርጋትና በቃ የሆነ የፍላጎት ያፈላባት ነገር አለ። ፈልቶባታል፣ ተንተከተከባት። ያንን የተንተከተከባት እስከሚያበርድላት ጨንቋታል መሰለኝ። አብርሽ ግን ያው እንዲህ ነገር
እኔ ምንም አልለውም። ነገር ግን ሎሌንስ እልህ ገብቶ በኦዲየንስ ምናምን እንዴት ይተዋታለሁ እሷን ስለጠሏት ብሎ ነው እንጂ እውነቴ ነው የምላችሁ ቦታ እንደማይሰጣት እርግጠኛ ነኝ። ነገር ግን እኛን ለማነዳደን እኛን ለማበሽቅ ነው ይሄንን ሁሉ ድርጊት የሚያደርገው ማለት ነው። ሆኖም ግን እሷ የምትፈልገው ነገር አለ ከአብርሽ ጋር ማለት ነው። እኔ ማርኳታል ይሆን በጣም ማርኳታል። ምክንያቱም ስታሻሸው ስትስመው በቃ ውበቱ ራሱ ማርኳታል መሰለኝ። እና ከሩታም የበለጠ አፍቅራዋለች መሰለኝ እቺ ማለት ነው። ጤነኛ የሆነ ሰው ትላንትና ከባልሽ ጋር ታረቂ፣ ከጎንሽ እንዲሆን አንድ ፍቀጅለት እና ወሬን አልጨረስኩም የምትል ሴት ዛሬ ከመሬት ተነስታ ባልዋ ያለበት መኝታ ክፍል ምን ልትሰራ ሄደች? ያንን ነገር ካልፈለገች እንዲያቀምሳት ካልፈለገች ማለት ነው። ባለጌ ስድ ነሽ። እውነቴ ነው የምልሽ ሴት አሳዳቢ አንቺ ማለት ሴት አሳዳቢ ነሽ። እንደዚህ አይነት ያሉ ሴቶች እኮ ናቸው በሀገራችን ባለትዳርን ወንድ የሚለክፉት ማለት ነው። ባለትዳር ወንድ በትክክሉ ኑሮውን እየኖረ አስተማሩ ትዳሩን እየመራ እያለ እንደዚህ ባለጌ ሴቶች ናቸው ትዳር የሚፈተፍቱ ዝሙትን የሚያበዙት በየሆቴል እየገቡ ማለት ነው። እቺማ ድሮም የሆቴል ፈረዝ አይደለችም፣ የወጣ የገባ አይደለም የሚዘልባት። ለዛ ነው መሰለኝ እንደዚህ የምትሆነው ማለት ነው። አራውዝ ብላኝ ምን ሸይጣን ረጅም ያንቺውማ አንቺ ወንጀል ገብተሽ እንደውም እኛንም ወንጀል ልታስገቢ ነው። ነገር ግን ሩታን እኛ መቼም አንተዋት መቼም። እናንተም ተያይዛችኋል፣ እኛም ተያይዘናል። እኛም ሩታን አንተውም፣ እናንተም ደግሞ ዝሙትን አንተውም። በነገራችን ላይ እኛ ምንም አይነት ጥፋት የለብንም። ምንም አይነት ነገር የለብንም። ለምን ብትሉ ራሳቸው በሰሩት ነገር ነው እኛ እዚህ ጋር የምንናገረው ማለት ነው። ይህንን ቪዲዮ ይዘው ባይመጡ ይህንን ነገር ባያቀርቡልን እኛ ከመሬት ተነስተን ስለነሱ አናወራም። ስለዚህ እኛ ደጋፊ እስከሆንን ድረስ ይሄንን ነገር ደግሞ ማውራት መናገር ግድ ይለናል። በተለይ ደግሞ እውነታችሁ ነው። ያቺማ ዝሙተኛ ሴት ሁሌም መሰደብ አለባት፣ ሁሌም መቀጣት አለባት እያላችሁ ነው። እውነትም መቀጣትና መሰደብ መቀጥቀጥ አለባት ማለት ነው። እንደው አህያ ናት። እውነቴ ነው የምላችሁ አህያ እንኳን ይጠቅማል። እውነት ውሃ ያዝላል፣ ስንት ነገር ያመጣል። እቺ በቃ በልታ ብቻ ሽንት ቤት መግባት እንጂ ሌላ የምታውቀው ነገር አንድ ነገር የለም ማለት ነው። የሰው ልጅ እንኳን ያስተውላል። ትላንትና ምን ብዬ ነበር? ዛሬስ ምንድን ነው? ሞር እንኳን በእንደዚህ አይነት ነገር ለትንሽ ጊዜ ባንቀልድስ? እስከምትወልድ ድረስ እንኳን ማንም ማግኘት የለባትም፣ እረፍት ማድረግ አለባት። እንዴ ከሸገር ሸሽታ ከቤተሰቦቿ ሳቅ በሳቅ ስትሆን እነሱ ተከትለዋት እዚህ ሩታም ደግሞ የሆነ ነገር አብርሽን ለመምከር ይሁን የሆነ ነገር ደግሞ ስትል ቦታ ስትሰጠው ደግሞ ዛሬ ያለው ይላል፣ ነገ ደግሞ የለውም ይላል። ዛሬ ደግሞ መልካም መልካም ያናግረዋል፣ ከነገ ወዳ ደግሞ የሆነ ነገር ቀይረዋል። እኔ እሱ ራሱ ምን እንደሆነ አላውቅም፣ ለጤንነቱ ራሱ ያሳስበኛል። ነገር ግን እቺ የአህያ ሚዲያ ማለት ነው ጠግበሻል። ከምሬ ነው ምልሽ። መቼ ምን እንደሚያወርድልሽ አላውቅም። ብቻ መጨረሻሽን ያማረ ሳይሆን አላህ ያበላሸው ያድርገው ያረብ። ሩታ የምታየውን ስቃይ አንቺ ማለት ነው። በአሁኑ ሰዓት እንኳን እኮ ሁላችሁም ድራማ ብትሰሩ እንኳን ሩታ የምትወልድበት ጊዜ ነበር፣ የምታርፍበት እረፍት የምታደርግበት ጊዜ። ቁጭ ብላችሁ መቼ ነው የምትወልደው ብላችሁ የምትጠባበቁና እረፍት የምትሰጧት ጊዜ ነበረ። ነገር ግን ሁላችሁም ጭንቅላታችሁ አይሰራም ማለት ነው። ጭንቅላታችሁ ወርደዋል ማለት ነው። ሩታ ግን እኔ እንጃ የነገ ቀን ሩታ ወልዳ ስትነሳ ሚዲያው በአንድ እግር አብርሽ እንደዚህ እንደተጫወተባትም ሄርሜላም እንደተጫወተችባት የእነሱ እጥፍ ድርቡን አድርጋ ካልሰራች ይሄው ሌላ ምን አለች ትሉኛለች። ዩቱብ ቲክቶክ በአንድ እግሩ እንደምታቆመው ማለት ነው። ሩታው ናት። አንድ ቀን ከመጣች ሚዲያውን ምን መሰለ ሸበላ ይዛ መታ የአብርሽን አንጀትን ቅጥል ካላረገችው ሞር ባለፈ ቲክቶክ ላይ ገብታ አይታችሁ ከሆነ እንዴት ዘሎ እንደመጣ ማለት ነው። ለምን ገባሽ እያላት ማለት ነው። ቲክቶክ ላይ ራሱ